ትቼ እስር ቤት ገብቻለሁ። ሚስቴን በክፉ ዓይን የሚያይ ጎረቤት አለና እባካችሁ ሚስቴን ደብቁልኝ። የእናንተ ይሄ ነው በቃ። እድገታችሁን ገና አልጨረሳችሁም። ሕያው እግዚአብሔር ምስክሬ ነው። በማህበራዊ ሚዲያ ታሪክ ኦርቶዶክስ ክርስቲያን ውድቀታችሁ በማሀበቃ ቀጥታ እናንተ የሚመጠናችሁ የኔታ ትምህርት ቤት መሄድ ነው። ኦርቶዶክስ ክርስቲያኖች ጓዛችሁን ጠቅልላችሁ አባቶቻችሁ እግር ስር ሄዱ። አባት የለንም ብሎ ከዚህ ስለ ልደተ ቃል ሲያለቅስ አብራችሁ አልቀሳችኋል። አዎ አባት የለንም ብላችሁ ሲኖዶስ ሲሰዳብ አብራችሁ ተሳድባችኋል። ቤተ ክርስቲያን የሆዳደሮች ተቋም ናት ብሎ ሲሳደብ አብራችሁ ተሳድባችኋል። ዛሬ ደግሞ የውሃር ተነካ ሲባል በወንድማችን ቀልድ የለም እንዴ? አእምሮ የላችሁም እኮ እናንተ እኮ ማለት እኮ በቀቀን ናችሁ እኮ። ባለ ሁለት እግር በቀቀን እኮ ናችሁ እናንተ ማለት በቀቀን። ስለዚህ ልክ ዮሐድን እንደምትወዱት ዮሐድ ወንድማችሁ እንደሆነ ለዮሐድ እንደምታዝኑ ኖ አታዝኑም። ለዮሐድም ማዝናችሁ አታውቁም። ለእፎይም ማዝናችሁ ለማንም ማዝናችሁ አታውቁም እናንተ ሲጀመር። በጣም እኮ ነው የምታስቁት። ስለዚህ የዮሐድ ስም ተነሳ፣ የዮሐድ ስሙ ተነሳ። አሁን ትሬንድ ነው። በወንድማችን ቀልድ የለም 100,000 እናስገባዋለን። ከዛ ከ3 ቀና በኋላ ደግሞ ትረሱታላችሁ። ስለዚህ አንድ ኦርቶዶክስ ክርስቲያን ንጽጽር የሚሰራ ሰው በእናንተ የገንዘብና የፎሎ ሰፖርት የቪው ሰፖርት ለማግኘት ለዚህ እኮ ነው አቤል አቡና እኮ ራሱን ያገተው እኮ ከእናንተ ተምሮ እኮ ነው። ታውቃላችሁ? አቤል አቡና ራሱን አግቶ ታስር ያለው ምናምን ነገር እኮ ብሎ ያለቀሰው እኮ ከእናንተ ተምሮ እኮ ነው። በእናንተ ትኩረት ለማግኘት ነው። ተሳክቶለታል። ከዚህ የተለየ ምንም እኮ አታደርጉ። ስለዚህ የወንድማችንን የዮሐድ ፎቶ ኤርሜስና ማን ነበር ስሙ ዮኒ ማኛ ፎቶ እንደ የዮሐድ ፎቶ እኮ የሚታወቅ እንደ ዮሐድ እኮ የሚታወቅ ሰው ነው። ኦርቶዶክስ ክርስቲያኖች ሽብር ካልተነሳ ደምደም ካልሰልቻቸው ጩኸት ከሌለ ሞቲቬት አይሆኑም። ሞቲቬት መሆን አትችሉም። በቃ እንደዚህ ልክ እናንተ አንድን ሰው እንድትወዱ አንድን ሰው ትኩረት እንድትሰጡት ሰውየው አደጋ ላይ ወድቋል ተብሎ መጮህ አለበት። በቃ መራገብ አለበት። ያኔ ነው ሰውየው ትኩረት የሚያገኘው። ገና ራሳችንን አጠፋን ይላሉ እንደ ሊንዳ። አሳዷቸውማ እንደዛ ካልሆነ በቃኝ አትሉም። አልጠገባሽ ሲተፋ ያድራል። ከዛ ደግሞ እናንተ ባለቅን የሆናችሁ ኤርሚያስ እኮ ቢገባችሁ ሙስሊሞች ገዳይ ናችሁ እያላችሁ እኮ ነው የዮሐድን ፎቶ አሳልፈን እንሰጣችኋለን ሲል፣ ወይ በስመ አብ! አማርኛ እንዴት ነው ባካችሁ የምትፈቱት? እንዴት ነው ባካችሁ አማርኛ የምትተረትሩት? ስለዚህ የወንጌል አማኞች ቢገባችሁ ኖሮ ሙስሊሞችን አራጅ ናችሁ እያሏችሁ ነው። ስለዚህ የወንጌል አማኞችን ተጣሉ። አሁን ደግሞ የፕሮቴስታንት ቀሚስ ስለተቀደደባችሁ የሙስሊሞችን ቀሚስ ልትይዙ። እኔ እኮ አውቃለሁ እናንተ የሰው ቀሚስ ካልተደገፋችሁ መቆም እንደማትችሉ። አሁን ደግሞ ሄዱና የሙስሊሞችን ቀሚስ ይዛችሁ አልቅሱ። ፕሮቴስታንቶች የዮሐድን ፎቶ ለሙስሊሞች እንሰጣለን ያሉት አራጅ ናችሁ ሊሏችሁ ፈልገው ነው በቻይንኛ ብላችሁ አልቅሱ። ደስ ከሚላችሁ አንዱ ሙስሊም ደደብ የለም። እኔ ከሙስሊሞች በጣም ደስ ለኛ አንዱ ደደብ አይደሉም፣ ታሪክን ጠንቅቀው የሚያውቁ ናቸው። ማን ለምን እንደሚያወራ ለመቼ እንዳወራ በምን ምክንያት እንዳወራ ጠንቅቀው የሚያውቁ ናቸው። በቃ ማህበራዊ ሚዲያ ላይ በነገራችሁ ላይ በስርዓት ማህበራዊ ሚዲያን ከሚጠቀሙ ሰዎች አንዱ ሙስሊሞች ናቸው። የፖለቲካ መሳሪያ አይሆኑም። አሁን እናንተ የፕሮቴስታንት ቀሚስ ስለተቀደደባችሁ የሙስሊሞችን ቀሚስ ይዛችሁ ደግሞ ልታለቅሱ ጴንጤ ላይ ካልታዘላችሁ እናንተ መቆም አትችሉም እንዴ? የሰው ቀሚስ ካልተደገፋችሁ መቆም አትችሉም እንዴ እናንተ? ኤርሚያስ እና ዮኒ ፎቶውን ለሙስሊሞች እንሰጣለን ያሉት እኮ ቢገባችሁ ገዳይ ናችሁ ያላችሁት እናንተ ናችሁ። ካፋውታችሁ ሙስሊም አራጅ ነው ስትሉ ምትሉት እኮ እናንተ ናችሁ። የአጋንንት ትምህርት ነው የሚያስተምሩ ስትሉ ምትሉት እኮ እናንተ ናችሁ። እኔ እኮ ሰው እንዲያምናችሁ ጥይት አጨርሱ። ሰው እንዲያምናችሁ ጥይት አጨርስ። ጥይት መቆጠብ ልመዱ።
እንደው እነዚህ ኦርቶዶክስ ክርስቲያኖች እኮ ልክ ናቸው ብለው እንዲያስቡ እንኳን እድል አልሰጣችኋቸውም። ጥይታችሁ አልቋል። በጨበጣ ነው የምትዋጉት ኦርቶዶክሶች። እድሜ ልካችሁን የጴንጤ ቀሚስ ሲቀደድ የሙስሊም ሲቀደድ የጴንጤ ቀሚስ ላይ እንደተንጠለጠላችሁ በሁለት እግራችሁ ሳትመጡ የዮሐንስ ራእይ ሊፈጸም ነው። ቁሙ፣ በሁለት እግራችሁ ደፈር በሉና ቁሙ፣ መሬት እርገጡ። ሙስሊም በኦርቶዶክስ ፖለቲካ የሚሸበር ይመስላችኋል? የሙስሊሞችን ሳይኮሎጂ አታውቁም ማለት ነው። ገና የሙስሊሞችን ሳይኮሎጂ አታውቁም ማለት ነው። ሙስሊሞች አምላካቸው አስቀድሞ ስለእናንተ የነገር ጠንቅቀው ያውቃሉ። ሶሻል ላይፍ ነው አብረዋችሁ የሚኖሩት እንጂ በእምነት ዙሪያ ላይ ያላችሁን አመለካከት የእናንተ ፍቅር አጥንቱ እስከሚበስል እንደሆነ ጠንቅቀው ነው የሚያውቁት። ገና አልተግባባችሁም እንዴ? ለምንድን ነው ማህበራዊ ሚዲያ ላይ የመጣችሁት? ለእናንተ ንጽጽር የገቢ ምንጫችሁ ነው ኦርቶዶክስ ክርስቲያን። አእምሮ የሌላችሁ ማለት ነው። አንዳንድ ባለ አእምሮ ኦርቶዶክስ ክርስቲያኖች አላችሁ። አእምሮ የሌላችሁ ኦርቶዎች ግን ማህበራዊ ሚዲያ ላይ የመጣችሁት ለገቢ ምንጭ ነው። ከእስልምና ጋር ንጽጽር ማድረግ ለእናንተ ተጨማሪ ስራ ነው። ከፕሮቴስታንት ጋር ንጽጽር ማድረግ ተጨማሪ ስራ ነው። የወንጌል አማኞች ማህበራዊ ሚዲያ ላይ ንጽጽር የሚያደርጉት ሰውን ለማዳን ነው። ትውልድ ሁሉ በኢየሱስ እንዲድን ነው። ሙስሊሞች ማህበራዊ ሚዲያ የሚጠቀሙት እያንዳንዱ ሰው ሙስሊም እንዲሆንላቸው ነው። ሙስሊም መሆን ባይችል አስተምሯቸውን እንዲያውቅ ነው። ወንጌል አማኞችም ተመሳሳይ ነገር ነው የሚያደርጉት። እምነታቸውን ነው የሚመሰክሩት፣ ስለ ኢየሱስ ነው የሚመሰክሩት። ምክንያቱም ወንጌልን ለዓለም ስበኩ ተብሏል። የሚድን ካለ መልካም፣ ከሌለ ግን አስተምረው ይሄዳሉ፣ ሰብከው ይሄዳሉ። እናንተ ነጠላችሁን ከፍ ዝቅ እያደረጋችሁ ቧልት፣ አሽሙር፣ በቃ አድመኝነት፣ ሽብርተኝነት ነውጥ ናችሁ እኮ። ነውጥ አይታወቃችሁም። ዮሐድን እንኳን 100,000 ለማስገባት ኤርሚያስ ዮሐድን ስም ማንሳት ነበረበት። ይሄ እኮ በቁም መሞት እኮ ነው ጋይስ። በቁማችሁ እኮ ሞታችኋል። ሂዱ፣ ወደ አባቶቻችሁ ተመለሱ። ሂዱና ባህር ዳርም ይሁን ጎጃም ዛፍ ስር ቁጭ በሉና ተማሩ። ከአውደ ምሕረት ውጭ ጸጋ የላችሁም። ኦርቶዶክስ ክርስቲያን ጸጋ የላችሁም። የማህበራዊ ሚዲያ ጸጋ የላችሁም። የሃይማኖት የበላይነት ለዘመናት ለምዳችሁ እኩልነት ባርነት ነው የሚመስላችሁ። በሐሳብ እንኳን ሰው ሲገዳደራችሁ አትወዱም። እናንተ ስትናገሩ ጥያቄ፣ እናንተ ስትናገሩ ሐሳብ፣ ሌላው ሲናገር ስድብ ይሆናል። ኢማጂን ምን አይነት ስቱፒድ እንደሆናችሁ። ኢማጂን ምን አይነት ስቱፒድ እንደሆናችሁ። እናንተ የወንጌል አስተምሮ የፕሮቴስታንት አስተምሮ የአጋንንት ትምህርት ነው። ሉተር ሽንት ቤት ቁጭ ብሎ ነው የጻፈው እያሉ ነጋዲሳ ሲናገሩ በእውነት ግብረ ገብ ያለው በጣም የተቀደሰ አነጋገር ነው። ገድላት አትሰብስቡ ኢየሱስ በቂያችሁ ነው የሚል ወንጌል አማኝ ተሳዳቢ ነው። እስልምና ነው ቀጥተኛ ሃይማኖት። ነቢያቶች ሙስሊም ነበሩ፣ ኑ እስልምናን ተቀላቀሉ ብሎት ዳዕዋ የሚያደርግ ሙስሊም አራጅ ነው። እናንተ ተበዳይ ናችሁ፣ እናንተ ርህትት ናችሁ፣ በጣም መልካም ናችሁ። እኛ የአፄ ዮሐንስን ታሪክ አናቅም፣ እኛ የዘርዓ ያዕቆብን ታሪክ አናቅም፣ እኛ የአክሱምን ታሪክ አናቅም፣ የሰለሞንን ታሪክ አናቅም። እኛ ኢትዮጵያ ውስጥ የነበሩ ነገስታቶች ሃይማኖታቸው ኦርቶዶክስ እንደነበረና ሙስሊሞችን ፕሮቴስታንቶችንና ቤተ እስራኤሎችን ምን ሲያደርጓቸው እንደነበር እኛ አናቅም አሉ። እኛ አናቅም። ነጠላ ጉድ የሚደብቅ ነው እንደሚመስላችሁ? ኢትዮጵያ ትመስክር ማን እንደሆናችሁ፣ እናንተ ከየት እንደመጣችሁ። አሁንም እኮ ሳት ሲል እኮ በመዶሻ የሰው አናት እኮ ለማፍረስ የምዝቱ ሰዎች እኮ ናችሁ። ኦርቶዶክስ ሀገር ናት ብላችሁ ቋቁቻን ያደረጋችኋት ሀገሪቷን ሀገር ያደረጓት ሙስሊምና ፕሮቴስታንቶች ናቸው። ኢቭን አሁን ራሱ እኮ የብልጽግና ፓርላማ ላይ ወንጌል አማኞች በመጸለያችሁ እኮ 7 ቀን ነው የሚነስራችሁ። 7 ቀን ትናደዳላችሁ። ብልጽግና 1000 ዓመት ይንገስ። ቤታችንን እያፈረሰ 1000 ዓመት ይንገስ። ቢያንስ እየጸለየ ነው የሚያስተዳድሩ ሀገሪቷን። የሟርት መንፈስ፣ የዛፍ መንፈስ፣ የውቃቤ መንፈስ አያስተናግድም ብልጽግና። አረንጓዴ ዛፍ ብቻ ነው የሚያው ብልጽግና። ይሄ እንደምን አባቴ ላይ አድርግ። የፓርላማ አባላቶቹ እንደዚህ ጉባኤ ላይ እጃቸውን ዘርግተው ይጸልያሉ። ፌንት ልትነቅሉ ትደርሳላችሁ። ውቃቢያችሁ ይናደዳል። አድባራችሁ ትቆጣለች። ቋግሜ የሞተ ዶሮና የሞተ ሕፃን ልጅ ይዛችሁ መዞር ለምዳችሁ
ዶክተር አብይ የፖለቲካ ቀን ሲያደርገው ቋግሜን ያማችኋል። እናንተ የማያማችሁ ነገር እኮ የለም። ስንተዋወቅ ታሪክ የሚያውቅ ኦርቶዶክስን ሊያምን አይችልም። እንደው ይሁን ብለን እኮ ነው የጋራ ሀገር እንጂ የጋራ ነፍስ የለንም፣ የጋራ ሀገር እንጂ የጋራ ጾታ የለንም ብለን ነው እንጂ እኮ የተረሳ ነው እንደሚመስላችሁ። ታለቃቅሳላችሁ። ጧት ትመጡና ኦርቶዶክስ ተበደለች። ማንም ኦርቶዶክስን የበደለ የለም። ኦርቶዶክስን በቤተ ክርስቲያን ደረጃ ሁሉም ኢትዮጵያዊ ያከብራታል። ኦርቶዶክስ አይደለም በታሪክ ደረጃ በሆቴልና ቱሪዝም ደረጃ እንኳን ለሀገር ከፍተኛ ገቢ የምታስገባ ቤተክርስቲያን ናት። መንግስት ራሱ ይጠብቃታል ቤተክርስቲያኗን። እናንተ ግን ማህበራዊ ሚዲያ ላይ መታችሁ የምታላዝኑት ቦታ ይሰጠን ነው፣ ርስት ይሰጠን ነው። መሬት ወረራ ለምዳችሁ፣ የፈለቀ ውሃ ማሸግ ለምዳችሁ፣ ውሃ በፈለቀ ቁጥር ማጠር ለምዳችሁ ነው። ውሃ በፈለቀ ቁጥር ማጠር ለምዳችሁ፣ መሬት አጥራችሁ ግንብ መገንባት ለምዳችሁ፣ ማህበራዊ ሚዲያ ላይም ግዛት ትፈልጋላችሁ ነው። ማህበራዊ ሚዲያ ላይ ግዛት እንዲሰጣችሁ ትፈልጋላችሁ። የኦርቶዶክስ ክርስቲያን ግዛት እንዲባል ትፈልጋላችሁ። ስትናገሩ ልክ ናችሁ መባል ትፈልጋላችሁ። ሲመጡ አረ መጡ መባል ትፈልጋላችሁ። እንደ ኃይለ ሥላሴ ሳንቲም እየወረወረ እንቀበላችሁ? ንገሩ። መቀበሪያ ይሰጥህ ማርፈ ተቀመጥ የምትሉት ጴንጤ አሁን የለም። ከድርና ከቁብ ትባረራለህ የምትሉት ጴንጤ አሁን የለም። መሬት ታረክሳለህና ካልተጠመቀህ እዚህ ግዛት አትቀመጥም የምትሉት ሙስሊም አሁን የለም። ህመማችሁ እሱ ነው። ንጉሳውያን ሞተዋል፣ ከነ መጥፎ ታሪካቸው ሞተዋል፣ ከነዛ ለሞት ባንዲራቸው ሞተዋል። ስለዚህ የምታላዝኑት ስለምንድን ነው? የውሃድ 100,000 ለመግባት ስሙ በኤርሚያስ መነሳት ነበረበት? በዮኒ ማኛ መነሳት ነበረበት? አልነበረበትም። እናንተ ሽብርተኛ ስለሆናችሁ ደማችሁ ራሱ የሚሞቀው በጸብና በጠላቻ ነው። ቅድስና የሚባል ነገር ሲያርፍ ነክቷችሁ አያውቅም። የማንንም ግሪሳ ሰብስባችሁ ሲሳደብ የሚውል ሰው 2 ሚሊዮን እያስገባችሁ ሲጋመት አለው የሚል ሰው 2 ሚሊዮን የምታስገቡ እርቃናቸውን ቁጭ ብለው ዘይት እየዘፉ ጌም የሚቀጡ ሰዎች 2 ሚሊዮን አስገብታችሁ በሃይማኖቶቻችሁ ወንጌል የሚሰብክ ሰው 100,000 ማስገባት አትችሉም። ማንነታችሁ የት ነው የምትሉት? እናውቃለን። ዝሙት ቤትም አላችሁ፣ ሰርግ ቤትም አላችሁ፣ ቀብር ቤትም አላችሁ፣ ለቅሶ ቤትም ሁሉም ቦታ አላችሁ። ልክ እንደተበዳይ ነበር የምታለቅሱት። የውሃድ እስልምና ላይ ከሚሰሩ ሰዎች ቀደምት ነው። ለምንድን ነው 1 ሚሊዮን ያልገባው? ካኪ በፊት 1 ሚሊዮን መግባት የነበረበት የውሃድ ነው። ቴዶ ዘሩፋኤል አንተ ራሱ ማለት ነው፣ አንተ መሽቁቅ ከአንተ በፊት ራሱ እሱ ነበር 500,000 መግባት የነበረበት። እናውቃለን እኮ እንዴት አልቀሰህ ከሀገር እንደወጣ። እናውቃለን እኮ ከሀገር ለመውጣት በቁርባን ያገባሃት ሚስትን ከነ ልጅህ እንጦሮጦስ ወርውረሃት እንደሄድክ ገበና ሚስ። እንዴ ጋይስ ምን ሆናችሁ? የምንንቃችሁ እኮ ስለምናውቃችሁ እኮ ነው። እኔ ኦፓል ቪያ ዶሎሮሳ በጣም የምንቃችሁ በሽታ ስለምለያችሁ እኮ ነው። ቴዶ ዘሩፋኤል ጩኸት ከሌለ ሰፖርት ታደርጋለህ? አታደርግም። እፎይ ቤት ብትገባ ጩኸት ሲኖር ነው። የውሃድ ቤት ብትገባ ጩኸት ሲኖር ነው። ቤትም ከፍተህ የሲኖዶስ አባላት ብትሳደብ ጩኸት ሲኖር ነው። ለምን? ለዓላማ ስትል። ዓላማህ ሌላ ስለሆነ የአንተ ዓላማ እኮ ደግሞ የከፋ ነው። አንተ ከሀገር የወጣኸው ምን አደርገህ ነው? ታግለህ ከሀገር መውጣት የነበረባቸው እነ የውሃድና እነ እፎይ አልነበሩም እንዴ? ምን ሆነህ አንተ ከሀገር የወጣኸው? እኛ እናውቃለን ለምን ከሀገር እንደወጣ። የአንተ ምላስ ተንጻኤ የሚያመጣ ይመስላል? አንተ መኪና ውስጥ ቁጭ ብለህ ስትሳደብ ተንጻኤ የሚቀርብ ይመስላል? ኦርቶዶክስ ነፃ የምትወጣ ልጆቿ ነፃ የሚወጡ ነው። አንተ ዓላማህ ሌላ ነው። የአንተ የሚከፋው የገዛ ወንድምነቶች እንኳን ቴዶ ዘሩፋኤል ዓላማው ምንድን ነው ብለው የማሰብ ጊዜ የላቸውም። በጩኸት ስለምታራግባቸው እኛ ዓላማህን ስለምና ከስር እናከሽፍብሃለን። መሽቁቅዬ መሽቁቅነት አንተ እኮ እፎይ አቡነ አብርሃምን ሙልጭ አድርጎ 28,000 ሰው ባለበት ሲሳደብ ጸጥ ብለህ የመስቀለታ እኮ እንዲህ ነው አባት ማለት ብለህ እኮ አቡነ አብርሃምን ያወደስክ ሰው ነህ። አቡነ አብርሃም ሲሰደቡ ላይቭ ላይ ቁጭ ብለህ ከእፎይ ቤት ወጥተህ እኮ የጻፍክ ሰው እኮ ነው አንተ። እፎይን ነግሬዋለሁ፣ በሀሳቡ አላምንበትም፣ እኔ አይመለከተኝም፣ ከሌላ ንስጠው ብዬ ነው፣ ወንድማችን ነው ብለህ ራስህን እኮ ነፃ ያወጣ ሰው ነው እኮ አንተ። ለማያውቅህ ቀዘዝተኛ
እኔ ደስ ይለኛል እንደዚህ በቃ እንደ ሸረሪት ድር ውስብስብ ብላችሁ ሳያችሁ ሐሴት ስለማድረግ ደስ ስለሚሆን ጸጥ እምላችሁ እንደሚፈነዳ ቦምብ ናችሁ። መዝሙር ያሬድም ዛሴም ሽት ማህበራዊ ሚዲያ ላይ የሚሰጥ አስተምህሮ የምትቃወም ሰው ነህ። የናኪን ፍልስፍና የምትቃወም ሰው ነህ። አቃጣሪ ነህ። ወደ ተሐድሶ እያመራ ነው የማህበራዊ ትምህርት አስተምህሮ ብለህ ሄደህ ያቃጠርክ ሰው ነህ። አቃጣሪ ነህ። ከዛ ኮሽ ባለ ቁጥር ደግሞ ድርድር ትሉና መልክ ትሰራላችሁ። ዲያቆን እስከኤልም እንደዛው ለማያውቃችሁ በነገራችሁ ላይ እናንተ ማለት ልክ እንደሚፈነዳ ቦምብ ናችሁ። ምህረትም ርህራሄ የሌላችሁ ህብረት የሌላችሁ ሰዎች ናችሁ። ግን የምትጮሁት እናንተ ስትጠቁ፣ ጥቅማችሁ ሲነካ፣ ሆዳችሁ ሲጎል ቤተክርስቲያን ተነካች ብላችሁ ነው የምትጮሁት። ነው ቤተክርስቲያንን ጠብቃችሁ አታውቁም። የቤተክርስቲያንን ገንዘብ ነው ማህበራዊ ሚዲያ ላይ ቁርጥም አድርጋችሁ የምትበሉት። ቤተክርስቲያኗ በአመታዊ ክብረ በዓል፣ በወራዊ ክብረ በዓል፣ በሰንበት ቀን የምታገኛቸውን ቤተክርስቲያኗ የራሷ ገቢ የላትም፣ ቋሚ ገቢ። ከምእመኑ የምታገኘውን ገንዘብ እኮ ማህበራዊ ሚዲያ ላይ ቁርጥም አድርጋችሁ የምትበሉ ሆዳደር እኮ ናችሁ። ኦርቶች ከቤተክርስቲያን ላይ ታክስ የምትሰበስቡ ናችሁ እኮ እናንተ። ላይቭ ስትሪማችሁ ላይ ኮይን ትሰበስባላችሁ፣ ግማሹ ለቤተክርስቲያን የምትሰጡ እኮ ናችሁ። የቤተክርስቲያን ማስተር ገንዘብ ሲወጣ በአካውንታችሁ የሚገባላችሁ ኮሚሽን የምትቀበሉ እኮ ናችሁ ከቤተክርስቲያን። ስለ የትኛው ቤተክርስቲያን ነው የምታወሩት? አልገባንም። ኮሚሽን ስለምትቀበሉባት ቤተክርስቲያን ነው? ታክስ ራሳችሁ ስለምትቆርጡባት ቤተክርስቲያን ነው? ወይስ ተሰሚነት ለማግኘት ሲኖዶስን ስለምታዋሩባት ቤተክርስቲያን ነው? ስለ የትኛው ቤተክርስቲያን ነው የምታወሩት እናንተ? እች ቤተክርስቲያን ፈተና በዛባት። የቤተክርስቲያን ፈተና እናንተ ናችሁ። ሆዳችሁ ከጽድቃችሁ ስለበለጠ ለቤተክርስቲያኗ የጀርባ አጥንት በሽታ ናችሁ እናንተ። እናንተ ማለት መዥገር ናችሁ። ቁጭ ብላችሁ የቤተክርስቲያኗን ደም የምትመጠብጡት እናንተ ናችሁ። የቤተክርስቲያናችሁን ክፍተት፣ የአመራር ችግር፣ የቤተክርስቲያን መሪዎቻችሁን ገመና አደባባይ ወጣችሁ የምታሩት እናንተ ናችሁ፣ እኛ አይደለንም። አሳፋሪ ናችሁ። ዩቲዩበሮች ስትሳደቡ ትውላላችሁ። ቲክቶክ ላይ መታችሁ ስትሳደቡ ትውልና ልክ ሆዳችሁ ሲጎል እንደ ትናንትና ነው ነቃ ተደርጋችሁ እውቀታችሁ ሲፈተሽ ኑ በገድል እንወያይ ስትባሉ ኦርቶዶክስ ተነካች። ኑ በገድል እንወያይ ነው የተባላችሁት። ኑ በገድል እንወያይ ስትባሉ ኦርቶዶክስ ተሰደበች፣ ቤተ ክርስቲያን ተሰደበች። የእናንተ እውቀት ማነስ ነው ታዲያ? የእናንተ ሆዳምነት ነው የተጠየቃችሁት ነው አይደለ? ቤተ ክርስቲያንን በቤተ ክርስቲያን ደረጃ የሰደበ ሰው የለም። እናንተ የኦርቶዶክስ የቁርጥ ቀን ብላችሁ አገልጋይ ለቤቱ ይተካል ብላችሁ መዝሙሩ መከፍቱ። እናንተ ፈለገ እሳት ቢገባ ለኦርቶዶክስ ብሎ ነው። ደምረው እሳት ቢገባ ለኦርቶዶክስ ብሎ ነው። ዲያቆኑ እሳት ቢገባ ለኦርቶዶክስ ብሎ ነው። ከዛ ልክ የራሳችሁን ውርደት የምትጋረዱት በቤተ ክርስቲያኗ መጋረጃ ነው። ለዚህ ነው ለቤተ ክርስቲያኗ ምንም አድርጋችሁ አታውቅም። የምታለቅሱት በቤተ ክርስቲያን አሳባችሁ ነው። እንባችሁ ያዘው እንባ ነው። ሆዳችሁ ነው የሚያስለቅሳችሁ። ኖ ማፊ ለቤተ ክርስቲያን ሀዘን እናንተ ጋር ሰው። ስለዚህ ለምንድን ነው እንደተበዳይ የምታለቅሱት? አስተውላችሁ ስሜታቸውን ገና አስተውላችሁ ታውቃላችሁ? እፎይ 800 ሺህ የገባው በትሬንድ ነው። የውሃድ 100 ሺህ የሚገባው በትሬንድ ነው። ማማዬ 165 ሺህ ፎሎወር የገባቸው በትሬንድ ነው። ትሬንድ ቅድስና የሚባል ነገር ሲያልፍ ነክቷቸው አያውቅም። ህብረት የሚባል መንፈሳዊ ህብረት በፍጹም ልክ እንደሚፈነዳ ቦምብ ናቸው። እያንዳንዳቸው የአንዳቸውን ገበና ይዘው ሪከርድ አድርገው የሚያስቀምጡ የሆነ ቀን በዚህ ይለዋለሁ ብለው የሚያስቀምጡ ሰዎች ናቸው። ከዛ ልክ የሆነ ነገር ሲነሳ ያንን ድምፅ ተጠቅመው ድራማ ይሰራሉ። ልክ እንደተበዳይ፣ ልክ እንደተጠቂ። እኛ ቤተክርስቲያንን አንወክልም ስትሉ አይደል ለዘመናት የቆያችሁት? ስትጠየቁ ቤተክርስቲያንን አንወክልም፣ ማንም ቢሆን ቤተክርስቲያንን አይወክልም ብላችሁ የምታወሩ ሰዎች አይደላችሁ እንዴ? ለምንድን ነው ሆዳችሁ ሲነካ ቤተክርስቲያን ተነካችሁ የምትሉት ታዲያ? ቤተክርስቲያንን መወከል የማትችሉ ከሆነ እናንተ ለቤተክርስቲያን ብቁ ካልሆናችሁ እናንተ ስትነኩ ቤተክርስቲያን ተነካችሁ የምትሉት ታዲያ ለምንድን ነው እንዴ? መቼ ነው በዜማ የምታለቅሱት? አልገባንም እኮ እኛ።
ማህበራዊ ሚዲያ ላይ የሚሰጥ መሬት የለም። ማህበራዊ ሚዲያ ላይ የሚታጠር ውሃ የለም። ውሃና መሬት ማጠር ለምዳችሁ ማህበራዊ ሚዲያ ላይ መታችሁ አጥር ማጠር ትፈልጋላችሁ። ከዚህ እስከዛ የኛ ነው፣ ከዚህ እስከዚህ የተክልዬ፣ ከዚህ እስከዚህ ደግሞ የአርሴማ፣ ከዚህ እስከዛ ደግሞ የጊዮርጊስ፣ መሀሉን ደግሞ እኛ ወረብ እንወርድበታለን የምትሉ ሰዎች ናችሁ። ኖ ይሄ ማህበራዊ ሚዲያ ነው። እንደዛ የሚባል ነገር የለም። ማህበራዊ ሚዲያ ላይ የሀሳብ የበላይነት ብቻ ነው የሚያሸንፈው። ማህበራዊ ሚዲያ ላይ ይዛችሁ የመጣችሁት እውነት ብቻ ነው የሚያድናችሁ። ይሄ ማህበራዊ ሚዲያ ነው። ስለዚህ እናንተ ባህር ዳርና ጎጃም ሄዳችሁ የአባቶቻችሁ እግር ስር ቁጭ ብላችሁ እንደገና ወንጌል ተማሩ። ኦርቶዶክስ ማለት አንዱን ጥሎ አንዱን አንጠልጥሎ አይደለም። የጴንጤ ቀሚስ ይዛችሁ ሙስሊሞችን ስትሳደቡ ነው የከረማችሁት። ወንጌል ስለማታውቁ የጴንጤን ቀሚስ ይዛችሁ ጴንጤዎች ነበሩ ጥቅስ ቢጠቅሱላችሁ በንጽጽር ወቅት። እፎይ ተነካ ቢባል ከፊት የቆሙት ፕሮቴስታንቶች ናቸው። ለወንጌል ከለላ እንሰጣለን በክርስቶስ አንድ ነን እያሉ ከእናንተ ጋር ሲታገሉ እናንተ አጋንንታዊ ትምህርት ነው የምታስተምሩት ብላችሁ የምትሳደቡት እኮ እናንተ ናችሁ። አሁን ደግሞ የሙስሊም ቀሚስ ይዛችሁ ፕሮቴስታንቶች ላይ ልታላዝኑ፣ ፕሮቴስታንቶች ገዳይ ናችሁ እያሏችሁ ነው በቻይንኛ። ኤርሚያስና ዮኒ የዮሐድ ፎቶ አለን እንስጥ ብለው የተናገሩት እናንተን ገዳይ ናችሁ እያሏችሁ ነው። ሙስሊሞች ይህን ነገር እንዴት ታዩታላችሁ? በጣም ልብ የሚነካ ታሪክ ነው። ኦ ቻንድራ እንዴት ተገለጠልህ? እባክህ መዝሙር ያሬድ እንዴት ገባህ? በእውነት እንዴት ገባህ? ይሄ ከገድል የፈጠነ አረዳድ ነው። ቃል በቃል እስልምና አራጅ ነው፣ እስልምና ገዳይ ነው፣ እስልምና ጨካኝ ነው ብላችሁ የተናገራችሁት መጀመሪያ እናንተ ናችሁ። ስለዚህ ከእናንተ የተማሩትን ነው። ከአህያ የዋለች ላም ፈስ ትማራለች እንደሚባለው ነው። ማወቅ ያልቻላችሁት ግን ሙስሊሞች ፖለቲካ የሚሰራባቸው ሰዎች አይደሉም። በጣም ጂነስ ናቸው። ቁጭ ብለው ኮርስ የሚወስዱ ናቸው። ቁጭ ብለው ማህበራዊ ሚዲያ ላይ ጥናት የሚያደርጉ ናቸው። ጠባቂ ያላቸው ናቸው። ሙስሊሞች መሪ ያላቸው ናቸው። ቢጣሉ አስታራቂ ያላቸው፣ ቢሳሳቱ አራሚ ያላቸው ሙስሊሞች። ወደ ሚዲያ ሲመጡ ሙስሊሞች አላማቸውን ይዘው የሚመጡ ሰዎች ናቸው። ወንጌል አማኞች ወደ ሚዲያ ቢመጡ አላማቸውን ይዘው የሚመጡ ሰዎች። አላማ የሌላችሁ ሆድ አደሮች፣ ልክ ሆዳችሁ ሲጎል ቤተክርስቲያን ተጠቃች ብላችሁ የምታለቅሱ እናንተ ኦርቶዶክስ ክርስቲያን ትባላላችሁ። ከቃሉ ጋር ናችሁ። አንዴ ዋይናችንን እንቀዳለን። 1 ሚኒት ይሰማል። አሁን ደግሞ የወንጌል አማኝ ቀሚስ የሙስሊም ቀሚስ ይዛችሁ ልታለቅሱ ሙስሊሞች እስቲ ቡድና ይመስላችሁ? ሙስሊሞች ደደብ ቢሆኑ አይደለም ከማህበራዊ ሚዲያ ከሀገር ይጠፉ ነበር። ገና ድሮ የዛሬ 176 ዓመት ነው ማፊ መጥፋት አይደለም። በቃላት ፖለቲካ በጦር አታስወጧቸው ሙስሊሞች። ማህበራዊ ሚዲያ ላይ እንደዚህ በሁለት እግራቸው ገብተው ይቆሙ ናቸው። ሙስሊሞች ቀጥ ብለው ይቆሙ ናቸው። ያስተምሮ ልዩነታቸውን የሚያውቁ፣ ከማጋ እንዴት ማውራት እንዳለባቸው የሚያውቁ፣ ለወንጌል አማኞች በምን ዙሪያ መነጻጸር እንዳለባቸው የሚያውቁ፣ ከኦርቶዶክስ ጋር በምን ዙሪያ መነጻጸር እንዳለባቸው የሚያውቁ፣ ራሳቸውን እንዴት ማስረዳት እንዳለባቸው የሚያውቁ ኦርቶዶክስ ክርስቲያኖችስ በሚዲያ መሬት ላይ የገበሬ ማሳና የፈጣሪ ውሃ ማጠር ለምዳችሁ ማህበራዊ ሚዲያ ላይም ግዛት ትፈልግ ነው። ግዛት የለም። ተላቀሱ። ባለፈው ለማን ያለቀሳችሁት? ለጵላዲዮስና ለእፎይ። ዛሬ ለማን ነው የምታለቅሱት? ለዮሐድ። ነገ ለማ ታለቅሳላችሁ? ለታላቁ። ተነጉዳ ለማ ታለቅሳ? እናውቃለን በየተራ ለማን እንደምታለቅሱ። ማልቀሻችሁ ብዙ ነው። ስለዚህ ጥፋት ስታጠፉ፣ ስትሳሳቱ ቤተ ክርስቲያንን አንወክልም እንኳን እኛ በመምህርነት ደረጃ ሲኖዶስ ቤተ ክርስቲያንን አይወክልም ያላችሁ ሰዎች እፎይ ሲነካ ቤተ ክርስቲያን ተነካ፣ ዮሐድ ሲነካ ቤተ ክርስቲያን ተነካ ብላችሁ ስታለቅሱ አይጋጭም ወይ? የእኛ ጥያቄ
ስትጠቁ ነው እንደ ቤተክርስቲያን አባልነታችሁ ትዝ የሚላችሁ? ስትፈሩና ሲርባችሁ ነው እናንተና ቤተክርስቲያን አንድ እንደሆናችሁ ትዝ የሚላችሁ? ይህንን ለዩልና ከተጠያቂነት ለማምለጥም ከተጠቂነት ለመደበቅም የምትደበቁት ቤተክርስቲያን ውስጥ ነው። ለዩልን መጀመሪያ ዮሐድ ተነካ ማለት ቤተክርስቲያን ተነካ ነው ካላችሁ፣ ስትጠየቁ ጥፋት ስታጠፉም ቤተክርስቲያን አጠፋች ስትባሉ ሰው ቤተክርስቲያንን አይወክልም አትበሉ። ገና ነው፣ አልቻላችሁበትም። በዜማ መቼ ነው የምታለቅሱት? እድሜ ልካችሁን እያየ እነሱ በክርስቶስ አንድ ነን ሲሏችሁ የእናንተ ክርስቶስ አጋንንት ነው ብላችሁ እኮ የምትናገሩ ደፋር እኮ ናችሁ እናንተ። 66ቱ መጽሐፍ የአጋንንት አስተምሮ ነው ብላችሁ የምትናገሩ ደፋር ናችሁ። ከዛ ኦፓል ስላሴን ተሳደበች ትላላችሁ። እስኪ ባሻዬ ይሙት በል፣ እስኪ ባሻዬ ይሙት በል፣ እንደው እንዳምነ ማለት ነው። በጣም ከባድ ነው። ታምታም እያደረጋችሁ ጋይስ፣ ዮሐድም ፎሎ አድርጉት። ወንድማችን ዮሐድ ነው፣ ፎሎ አድርጉት። ቢያንስ በግርግር ለሌባ ያመቻል እንደሚባለው እነሱም ቪው ያገኙ በቤታቸው፣ እሱም ፎሎ ያገኙ። የጽድቅ ስራ እኮ ሲያልፍም አይነካቸው። በምን ጊዜያቸው በቀን አንዳንድ ሰማዕታት አላቸው። በቀን አንዳንድ ቅዱሳን አላቸው። እጩዎቹ እኮ ዮሐድና እፎይ እድል ሊደርሳቸው አልቻለም። ስለዚህ ግዴታ ኦርቶዶክስ ክርስቲያኖች እውቅና ለማግኘት ጥቅሙ ላይ ባለጋራ ወይም ደግሞ ተጋሪ ለመሆን መጠቃት መቻል አለባችሁ። ልክ እንደ አቤል አቡና ባትጠቁ እንኳን ስክሪፕት መጻፍ አለባችሁ። ያኔ ቤተክርስቲያን ተነካች። እቺ ቤተክርስቲያን ለዘመናት ችግር አለባት። እቺ ቤተክርስቲያን ለዘመናት እንደተጠቃች ነው፣ እንደተበደለ ወይነት። ለነገሩ ገድል ስታነቡ ታሪክ አንብባችሁ አታውቁም። ገድል በማንበብ አእምሯችሁ ፎዞ ተክልዬ በአንድ እግራቸው ቆሙ፣ አቡዬ ሰውነታቸው በሙሉ በፀጉር ተለበሰ፣ አርሴማ አላገባም ብላ ተወገረች ስትሉ ስለምትሉ የኢትዮጵያ ታሪክ አታነቡ። ታሪካችሁ እኮ ዞምቢ ኤሪያ ነው። መጥቆራ ራሱ ይደነግጣል ታሪካችሁን ቢያውቅ ማንን እንደበደለ። ታሪካችሁ መጥቆራ ራሱ ብን ብሎ ነው የሚጠፋው። ኢሉሚናቲ ነው የሚሆነው መጥቆራ ራሱ። ትቀልዳላችሁ እንዴ? ስለዚህ ይሄ መሬት ወረራ ለምዳችሁ፣ ውሃ ማጠር ለምዳችሁ፣ ማህበራዊ ሚዲያ ላይ መታችሁ አጥር አትጠሩ። በተአምር ነው የማትችሉት። የማይሆነውን ኦፍኮርስ ሳሂ የእናንተ ታሪክ ስለሆነ እኮ ኢትዮጵያ ረሀብተኛ የሆነችው። ልክ ነህ እኮ ሳሂ። የኢትዮጵያ ታሪክ የእናንተ ታሪክ ስለሆነ ሳሂ ኢትዮጵያ ረሀብተኛ ናት፣ ኢትዮጵያ ዘረኛ ናት፣ ኢትዮጵያ የደም ምድር የሆናችሁ እኮ የእናንተ ታሪክ ስለሆነ ነው። ቴንኪዩ። ይህን እኮ ነው ማለት የምፈልገው። የኢትዮጵያ ታሪክ የእናንተ ታሪክ ነው። ኦፍኮርስ የደም ታሪክ በሙሉ እናንተ ታሪክ ነው። ልክ ነህ እኮ ሳሂ ወንድሜ። የኢትዮጵያ ታሪክ እናንተ ታሪክ ነው። እንደ አዲስ ነው በብልጽግና ታሪክ የምንጽፈው አሁን። ሃሌሉያ። ፀሐዩ መንግስታችን እንደ አዲስ የኢትዮጵያን ታሪክ እንጽፋለን እንጂ የነበረው የኢትዮጵያ ታሪክማ የኦርቶዶክስ ታሪክ እኮ ነው። በደንብ ነው የምናውቀው። ምን ጥያቄ ያለው ብለህ ነው አባቴ? ትክክል። ውሰዱት። ቤተ መንግስቱም ቤተ መቅደሱም የእናንተ ነበረ። አድባሩም አውራጃውም የእናንተ ነበር። ስለዚህ የኢትዮጵያ ታሪክ የኦርቶዶክስ ታሪክ ነው። እንደ አዲስ ታሪክ ለመጻፍ እየታገልን ያለ ነው። እንደ አዲስ በፀሐዩ መንግስታችን አማካኝነት ታሪካችንን እንደ አዲስ እንጽፋለን። ሃሌሉያ። ደም ቀብቶ መሬት ሰጥቶ ዙፋን የሚያነክስ መንግስት አንፈልግም። እንደ አዲስ የኢትዮጵያ ታሪክ ይጻፋል። በግሪን ሌጋሲ ነው ታሪካችንን የምንጽፈው። በሃይማኖት እኩልነት ነው ታሪካችን የሚጻፈው። ውሃ አይታጠርብንም፣ መሬት አይታጠርብንም። ሃሌሉያ። አዲስ ኢትዮጵያ
ጸበል ነው ተብሎ ውሃ አይታጠርብንም። አባይ የኛ ጣና የኛ ለገዳዴ የኛ ሆኖ እኮ ውሃ የምንቸገረው እኮ በየቦታው አጥራችሁብን ነው። መሬት ያጣነው አጥራችሁ ነው። ስለዚህ ያለፈው የኢትዮጵያ ታሪክ የኦርቶዶክስ ታሪክ ነው። ትክክል። እድሜ ለፀሐዩ መንግስታችን በአዲስ መልክ እንጽፈዋለን። ውሃ አይታጠርብንም፣ መሬት አይታጠርብንም። እኛ እንናገር እናንተ ዝም በሉ አንባልም። የበላይነት ለምዳችሁ እኮ እኩልነት እኮ በደል መስሏችሁ ነው ቤታችሁን ከፍታችሁ የምታለቅሱት። የሰውን ሀሳብ መገደል ለምዳችሁ ነው። ስትሳደቡ አስተያየት ነው፣ እኛ ስንናገር ስድብ ነው። እናንተ ስትዝቱ ስሜታዊነት ነው፣ እኛ ስንዝት ባህሪያችን ነው። ሳይኮሎጂ እንኳን እኮ ሀክ የምታደርጉ ሰዎች እኮ ናችሁ። መናደድ መቆጣት የሰው ባህሪ ነው ለእናንተ። እኛ ስንናደድ ስንቆጣ ማንነታችን ነው። እኛ ቃላት ከተሳሳትን ሚስጥር ወጣ ነው የምትሉት። እናንተ ስትሳሳቱ ደግሞ ያጋጥማል። መቼስ ከሰው ስህተት ከብረት ዝገት አይጠፋው። ወንድሙን የሚጠላ ነፍሰ ገዳይ ነው። ይቅር ተባባሉ። ሳክሰኛ ከሆናችሁ አብቅቷል ለዘመን። አሁን የማን ቀሚስ ይዛችሁ ነው የምታለቅሱት? የሙስሊም ቀሚስ ይዛችሁ ማልቀስ አትችሉም። ሰው ስለዚህ አይዟችሁ። ያ ሳሂዬ አላማችሁ እኮ አሁንም ቢሆን ቤተ መንግስትና ቤተ መቅደስ ለመውረስ ነው። ለዛ ነው እኮ የምታለቅሱት። ደም ቀብታችሁ መሬት ሰጥታችሁ ዙፋን አስቀምጣችሁ ልታስቀድሱ ላያችን ላይ አይና አንድ ርስትን ያላችሁ እሱም የእግዚአብሔር ቃል ነው። የእግዚአብሔር ቃል በቂያችሁ ካልሆነ፣ ወንጌል በቂያችሁ ካልሆነ የቀረው የሀገር ሀብት ነው። በአስፓልት ስታይልም ቢሆን ይወሰዳል መሬቱ። አዎ ያጠራችሁት ውሃ ደረቀ ቢሆንም ቢሆን እንጠልፋለን እንደ እስራኤል። አብቅቷል ዘመን። ከ2000 ዓመት በኋላም ቢሆን የኢየሱስ ደም ኢትዮጵያን ዋጃት። እና እናንተ ዛሬም የሙሴ ሕግ ይናፍቃችኋል። ዛሬም ብሩክ ኪዳን ይናፍቃችኋል። ዛሬም ማፊ የለም። ስለዚህ ማህበራዊ ሚዲያ ላይ የማህበራዊ ሚዲያ አጠቃቀም የሐሳብ ልዩነት መቀበል መቻል አለባችሁ። እንደ ተጠቂ ማልቀስ ማቆም አለባችሁ። እንደ ተበዳይ መሆን ማቆም አለባችሁ። ድምጻችሁ ስለበዛ ልክ ልትሆኑ አትችሉም። እናንተ ህግ የመሻረም ህግ የማጽደቅም መብት የላችሁም። አንድ መብት ነው ያላችሁ፣ ተሰብስባችሁ ማልቀስ። ትናንትና ማታ 3000 ሰው ሆናችሁ ስታለቅሱ ነበር በእኔ ዙሪያ ላይ። ኦ ግብረ ሰዶም ናት፣ ኦ ኢሉሚናቲ ናት፣ ኦ እናቃለን፣ ኦ ማስረጃለን። እናንዴ ኃጢአት እናንተ ጋር ካልተገኘ ወዴት ይገኛል? ኃጢአት የኦርቶዶክስ ስብስቦች ላይ ካልተገኘ ከየት ይገኛል? የኃጢአት መዝገብ ይዞ የሚዞር ሙስሊምም ወንጌል አማኝ ምን ያላየው? የኃጢአት መድብል በእናንተ ዘንድ ነው ያለው። ገድል ስለምትወዱ የሚጻፍ ነገር ትወዳላችሁ፣ ሸክም ትወዳላችሁ። ቅድስናችሁን የሚያበላሽ ነገር፣ መንፈሳችሁን የሚያውቅ ጥላቻን የሚያነቃቃ ነገር ስለምትወዱ አለን የምትሉት ነገር በሙሉ ቢኖራችሁ ባይኖራችሁ የግድ የለኝም፣ ግን ትሰበስባላችሁ። ውሸት ለእናንተ ኃይላችሁ ነው ሲጀመር። ጩኸት፣ አድመኝነት ኃይላችሁ ነው። ለዛ ነው የዮሐድ ትናንትና ስሙ ተነስቶ ዛሬ እንቅልፍ አንተኛ 100,000 ካልገባ የምትሉት። እፎይስ መቼ ነው 1 ሚሊዮን የሚገባው? ራዲዮስስ መቼ ነው የሚገባው? እስልምና ላይ የሚሰሩት እነዚህ 3 ሰዎች ብቻ ናቸው እንዴ? አይደሉም እኮ አይደሉም። ግን እነሱም ለሽብርተኝነታቸው ጥቅም ላይ ካልዋሉ ስማቸው ማይነሳም፣ ፎሎ ማይደረጉም፣ ገንዘብም ሰፖርት አይደረጉም። አካሄዳችሁን በደንብ ነው የምናውቀው። ዮሐድን እኮ በነጠላና በአበሻ ሸሚዝ ነው የሚሸውዱት። ምንድን ነው የምትለክሱት? የሀበሻ ልብስ ነው የሚባለው። አልቅሱ፣ እግዚአብሔርን አልቅሱ። ዘመናችሁ በሙሉ ታለቅሳላችሁ። ወንጌል ሳሰብኩ በገድል ስትያያዙ ተበደልን። ሰሞኑን የተያዛችሁት በገድል ነው። ማህበራዊ ሚዲያ ላይ በገድል አናፍርም የሚለው መፈክር ብቻ ስለሆነ
ያችን ለመደበቅ ተጠቂነን ብላችሁ መጣችሁ። በምላስ የቆመ እኮ በምላስ አይሰበርም። ሳሂዬ ኦርቶዶክስ በምላስን የቆመችው። ስለዚህ አባባሉን አታውቀውም እንዴ? ሰይፍ በሰይፍ ነው የሚሞረደው። ስለዚህ በምላስ የቆመች ቤተክርስቲያናችሁ በምላስ አትወድቅም። ምን ነካ? ከመሐሌት እስከ ቅዳሴ የምላስ ውጤት ነው። ከገድል እስከ ድርሳናት የምላስ ውጤት ነው። በምላስ እንዴት ትፈርሳላችሁ? በእግዚአብሔር ቃል ነው መፈርሱት። በውሸት የሚገነባ የእግዚአብሔር መንግስት ይፈርሳል። ባቢሎን እንደፈረሰው ማለት ነው። አይመስልህም ብሮ? እንደዛ ነው የኔ ፍቅር ሰው። ስለዚህ እንደ ተጎጂ አታላዝኑ። ማህበራዊ ሚዲያ ላይ ስልጣን የላችሁም። ማህበራዊ ሚዲያ እኩል ነው፣ አልጎሪዝሙ እኩል ነው፣ ሲስተሙ። መሬት ማጠር ውሃ ማጠር የለመዳችሁ ሰዎች፣ አውደ ምሕረት ላይ እንደፈለጋችሁ የሰው አፍዝም አስብላችሁ መጮህ የለመዳችሁ ሰዎች ቲክቶክ ላይ መታችሁ ካላለቀስን አትበሉ። አይቻልም። ወንጌል አማኞች ከተሳዳቢ ኤቲስቶች ጋር ኤቲስቶች ሊወገዙ ይገባቸዋል። በነገራችሁ ላይ ኤቲስቶች ሊወገዙ ይገባቸዋል። ኤቲስቶች የሚወገዙት በምን ዙሪያ ላይ ነው? ከእናንተ የባሰ ቃላት ከተጠቀሙ። ኦርቶዶክስ ያልተናገረውን ኤቲስት ሊናገር አይችልም። ኦርቶዶክስ ብሎት የማያውቀውን ኤቲስት ሊል አይችልም። እነዚህ ኤቲስቶች ሊናገሩ የሚችሉት እናንተ ያላችሁትን ሊደግሙ ይችላሉ። ማንኛውም ኤቲስት ምንጩ ኦርቶዶክስ ነው፣ የሚቀዳው ከኦርቶዶክስ ነው። ስለዚህ የዘራችሁባቸውን ያፈራው። ዘራችሁን ሰብስቡ። ቃሉም እንደሚለው ያልሞተ ዘር አይበቅለው፣ የዘራችሁትን የበቀለው። ኤቲስት ቢሆኑ ፓጋን፣ አግኖስቲክ ቢሆኑ የእናንተ ፍሬዎች ናቸው። አይመስላችሁም? ስለዚህ በፍሬዎቻችሁ አትፈሩ። ገድል አንቀበልም ቢሉ የእናንተ ፍሬ ናቸው። ተሐድሶ ቢሆኑ የእናንተ ፍሬ ናቸው። እኛ ጣዖታት አናመልክም፣ ለቅዱሳንና ለሰማዕታት ለምትሏቸው አንሰግድም፣ ኢየሱስ በቂያችን ነው ብለው ወንጌል አማኝ ቢሆኑ ከእናንተ የወጡ ናቸው። ያልሞተ ዘር አይበቅልም። እያንዳንዱ የሞተ ዘር የኦርቶዶክስ ውጤት ነው። ሲበቅል ግን በተለያየ መንገድ ነው የበቀለው። የምታዩቸው የወንጌል አርበኛ እንደነ ኤርሚያስ አይነት የገድል መድፈኞች ከኦርቶዶክስ የበቀሉ ናቸው። ኤቲስት የምትሏቸውን ብትሉ የኦርቶዶክስ ፍሬዎች ናቸው። እንደ ጅቡቲ ሹፌር እየወለዳችሁ መጣል ስለለመዳችሁ ዘሮቻችሁንም ልትክዱ ነው። ቻሉት። መጪው ትውልድ የተሻለ ነገር ይገባዋል። ስህተቶቻችሁን አርሙ። አቡነ ማትያስ ገድል ይስተካከላል እንዳሉት የምእመኖቻችሁን ስለ ልቦና አስተካክሉ። ማህበራዊ ሚዲያ እየዘራችሁ ነው ያላችሁት። ይሄ የሚኒሌም ትውልድ ሚኒሌም ላይ የተወለደው ያ የ2000 ትውልድ ዛሬ 18 ዓመት የሞላቸው ነገ ከቀለሜ ብሰው ይመጣሉ። በቤታቸው ቁጭ ብለው መፍታቸውን ይጠይቃሉ። አሁንም አሉ ቲክቶክ ላይ ገድል አንቀበልም። አይደለም እነዚህ የሚኒሌም ትውልድ ወጣቱ የተማረው ትውልድ ማህበራዊ ሚዲያ ላይ እድል ያለው ኮምፓራቲቭ የለመደ ሃይማኖት ንጽጽር ማድረግ የለመደ ወንጌል እንደዚህ ነው እንደሚሰበከው የጴንጤ መዝሙር ይመቸኛል ለሚል ኦርቶዶክስ ክርስቲያን እኮ ስታዩ ደማችሁ ነው የሚፈለው። መዝሙሮቻችሁ እንኳን ስበት የላችሁ፣ አፍዛ ደንግዝ ናችሁ። ሸክም ነው መዝሙራችሁ ራሱ። አብዛኛው ቆንጆ መዝሙር የሚባሉት ተሐድሶች እነዚህ ፍኖተ ጽድቅ የሚዘምሯቸው መዝሙሮች ናቸው። ሁሌ ይገርመኛል ይሄ መዝሙር የማን ነው ብዬ ስል ከፍኖተ ጽድቅ ይወጣ ነው። ተሐድሶ ከሚባሉት በኩል የሚወጡ መዝሙሮች ናቸው ራሱ ወንጌል የሚሸቱ መዝሙር ያሉት። መዝሙራችሁን አስተካክሉ፣ አስተምሯችሁን አስተካክሉ፣ አካሄዳችሁን አስተካክሉ። ካልሆነ ለቅሶ ዜማ ማውጣት አለባችሁ። ያለቃቀ ሰው እንዲያዝንላችሁ። የት ልታመልጡ ነው? ገድል አንቀበልም የሚል ኦርቶዶክስ መጥቶባችኋል። አይደለም ወጣቱ ቀሲስ ዲባኩል እንኳን የማይመቸኝ ገድል ካለ ወደዛ ነው ማሽቀንጥረው ብለዋል።
አኬ ገደል አልቀበልም ካልተመቸኝ ብሏል። እነ ኢዮብ እነ ዲያቆን ናቱ ያልተመቸንን ገደል አንቀበልም ብሏል። እነ ጋዲሳ ያልሞተ ዘር አይበቅልም፣ ይሄም ዘር ይበቅላል። አበበ ኤርሚዬ ቢሞት ተተካ ኤርሚ ነው የሚሆንባችሁ። የት ልትደበቁ ነው ያሰባችሁት? እስከ መቼ ልታለቅሱ ነው ያሰባችሁት? የገዛ ልጆቻችሁ ማህበራዊ ሚዲያ ላይ የቅዱሳን ፕሮፋይል እርግፍ አድርገው እንደተው ታውቃላችሁ። በፊት የማርያም የጊዮርጊስ የተክልዬ ፎቶ ይዞ የሚዞር ትውልድ አዳዲስ አካውንት የከፈቱ ካልሆኑ ነባሮቹ አይጠቀሙ፣ ተለውጠዋል። የፈረንጅ ፎቶ ይዞ መዞር እንደማያድን ተለውጠዋል። አንደርስታንድ ተደርገዋል። መምህር ዘበነ እንኳን ይሄ ግብረ ሰዶም ይሁን አይሁን የማይታወቅ የፈረንጅ ፎቶ ተሸክማችሁ አትዙሩ ያለን። አርሴማን በበርባራ ሾሻ ሰራችሁን። ሚካኤልን በሚኒስከርቱም ባለ ሙሉ ልብስ አድርጋችሁ አስተካክላችኋል። ኦፍ ኮርስ የሚካኤል ፎቶ በመስተካከል እኔ ራሱ ርፍን ያልኩት። ተሸራርፋችሁ ታልቃላችሁ እንጂ እውነት አይቀየርም። ሐሳባችንን እንቀይራለን እንጂ እውነታችንን አንቀይርም። አንድ እውነት አለ። የወንጌል አማኝ ከሆንክ ኢየሱስ ብቻ ነው እውነት። አንድ እውነት አለ። ሙስሊም ከሆንክ በተውሂድ ታምናለህ። አንድ እውነት አለ። ማህበራዊ ሚዲያ ላይ እኩልነት አለ። አንድ እውነት አለ። ኢትዮጵያ የጋራ አገር እንጂ የንጉሳውያን ርስት አይደለችም። አንድ እውነት አለ። ውሃና መሬት የመንግስት ነው። ይሄን እውነት መቀበል አለች። ማጠር ለምዳችሁ አትችሉ። ማላዘን በየቦታው ኦርቶዶክስ እናት ኦርቶዶክስ እኛ እኮ እንሞታለን እንጂ አንገለም። ኮርኮም ስትደረጉ 3 ቀን እንኳን ጥላችሁ ታለቅስ አትሞቱም። ለኦርቶዶክስ ለክርስትናችሁ አትሞቱም። እንኳን እናንተ ልትሞቱ የሞተላችሁ ኢየሱስን እንኳን ማክበር አልቻላችሁ። እንኳን ልትሞቱ ነው የምላችሁ። መኖር አልቻላችሁም። ኢየሱስን መምሰል አልቻላችሁም። ወንጌል ገና አልገባችሁም። ሆዳችሁ የጎደለ ቀን ብቻ ነው ኦርቶዶክስ የተበደለች የሚመስላችሁ። የራባችሁ ቀን ቤተክርስቲያን ተደፈረች ትላላችሁ። ስታግቡ ትዝ አይላችሁ። የጠገባችሁ ቀን እኮ እናውቃችኋለን ምን እንደምታወሩ እና እኛ ምን ሰማችሁ ይመስላችኋል? ስለዚህ የፕሮቴስታንቶችን ቀሚስ ይዛችሁ ስታለቅሱ ነበረ። አሁን ፕሮቴስታንቶች ቀሚሳችሁ ሲቀደድባችሁ የሙስሊም ቀሚስ ይዛችሁ ፕሮቴስታንቶች እኮ እነ ኤርሚያስ እኮ ማለት የፈለጉት ሙስሊም አራጅ ነው እያለ ነው። እንዲህ ስትባሉ እንዴት እኔ ማለት ነው እንደ ኦርቶዶክስ ሚዲያ ላይ ጥዩትን የጨረሰ ቲም አይቻላቅም ጋይስ። ይሄን እንኳን ንግግራችሁን መዝሙር ያሬድ ሰው እንዲያምናችሁ ለሙስሊም ትንሽ እንኳን ሪስፔክት ሊኖራችሁ ይገባ ነበረ። ትንሽ እችን የምታክል ሪስፔክት ለሙስሊም ቢኖራችሁ ኖሮ ማለት የፈለጉት እውነትን ይላሉ። ኖ ሞር ከኦርቶዶክስ ክርስቲያን ሙስሊሞች የወንጌል አማኞችን አክሴፕት ያደርጋሉ። ግብረ ገባላቸው ይላሉ። ባለጌ አይደሉም፣ ቃልላፊ አይሄዱም ይላሉ። በንጽጽር ሰዓት እኮ ወንጌል አማኞች ወንጌል ሲጠቅሱ እናንተ ኮሜንት ላይ እኮ ስትሳደቡ ነው የምትታወቁት። ይሄን ታውቃላችሁ? ስለዚህ ዛሬ ቁጭ ብላችሁ ኤርሚያስ ማለት የፈለገው ሙስሊሞች አራጅ ናችሁ እያለ ነው፣ ገዳይ ናችሁ እያለ ነው። እንዲህ ሲላችሁ እንዴት ዝም ትላላችሁ ብላችሁ መዝሙር ያሬድ፣ ተመስገን የጌታ ልጅ፣ ጋዲሳ፣ ማማዬ፣ ናኑ ተላቀሳችሁ። አቤት ፖለቲካ! አቤት ይሄ አምባሻና ጠላ እንዴት ጭንቅላታችሁ እንደደፈነው! ይሄ ገድልና ድርሳናት እንዴት አእምሯችሁን ማለት ነው ቢሻል ለገዳዲ እንዳደረገው። መቼ ነው ስማርት የምትሆኑት? እናንተ ፖለቲካ ሰርታችሁ ጨርሳችኋል። በቃ ከዛ ሙስሊሞች ኤርሚያስ ምን ማለት ፈልገህ ነው? ፎቶውን ለሙስሊሞች እንሰጣለን ያልከው ምን ማለት ፈልገህ ነው? ምን አነሳሳ ምናምን ብለው ሄደው እንዲጠይቁ ሙነት ወይ በእውነት ሙስሊሞች ፒኬ የሚባል ሙስሊም ምን እንዳለ ታውቃላችሁ እናንተ ከማልቀሳችሁ በፊት? አሁን ኦርቶዶክስ ክርስቲያኖች ኢየሱስ በስጋው ፍጡር ነው ፍጡር አይደለም ብለን ስለያዝናቸው አዲስ አጀንዳ ያመጣሉ ብሎ ከትናንት ወዲያ ትንቢት ተናግሮ ነበር። ይገርማችኋል። ጨነገፈ ጽንሳችሁ፣ የኃጢአት ጽንሳችሁ ጨነገፈ። ሁሌም አንድ እርምጃ ከእናንተ ይቀድማሉ ሙስሊሞች። በነገራችሁ ላይ ኦርቶዶክሶች ማወቅ ያለባችሁ ሙስሊሞች ሁሌም ከእናንተ አንድ እርምጃ ይቀድማሉ። ማቹር ናቸው።
በጣም ስማርቶች ናቸው። ስለዚህ አልበውንም ገዝታ ለክታ ትሪውንም ገዝታ ለክታ ሳታደርገው ሄደች። ነካክታ የተባለው መዝሙረ ያሬድ ለእናንተ ቲም ነው፣ ለእናንተ ግሩፕ ነው። 3000 አይደለም 300,000 ብትሆኑ ህግ የመሻር ማጽደቅ ሐሳባችሁን ተቀባይነት እንዳይኖረው ማድረግ አትችሉም። ስትወጡ የሚረሳ ታሪክ ነው ያላችሁ። እኔ 13,000 ፎሎወር ይዤ አስለቅሳችኋለሁ። እንደምታውቀው ታላዝናላችሁ። ከትናንት ወዲያም ትናንትናም ዛሬም ከፈለኩ ነገም እያረፍኩ ነው ማስለቅሳችሁ። አቅም ይሄ ነው። በነገርህ ላይ አቅም የሚባለው ይሄ ነው። ድምፅ የሚባለው ይሄ ነው። አታደንቀኝም? ቤቴ ቁጭ ብዬ በየገዝቱ ሳልገባ ለምኜ ኑ ሳልል ቤቴ ቁጭ ብዬ አስለቅሳችኋለሁ። ስሜ ብዛቱ ይሄ ለቅዱሳንና ለሰማዕታት ስም መስጠት ለምዳችሁ የስሜ ብዛት ኢሉሚናቲ ናት፣ ግብረ ሰዶም ናት፣ ሙስሊም ናት፣ ጴንጤ ናት፣ ተሐድሶ ናት፣ ወንድ ናት፣ ሴት ናት፣ አሮጊት ናት፣ ስላሴን ትሳደባለች፣ ኢየሱስን ትሳደባለች። ቀኑ ሙሉ ስትሳደብ ነው የምትውለው። ሌሊትና ማታ ስትሳደብ ነው የምትውለው። የዚህ ሁሉ ውጤት ምንድን ነው? ናቲንግ፣ ምንም ውጤት የለውም። ደስ ከሚለው አንዱ እኮ ይሄ ነው። የዘራችሁት የማያበቅል ጭንጫ የሆናችሁ ፍጥረቶች ናችሁ እናንተ ማለት። ዘራችሁ የማያፈራ የገዛ ምእመኖቻችሁን አእምሮ ያበላሻችሁ፣ ጥላቻ ብቻ እንደ ስንቅ ይዘው እንዲዞር ያደረጋቻችሁ ኃጢአት ሞልቷል እናንተ ጋር። የጠፋ ኃጢአት ራሱ መፈለግ ካለበት ከእናንተ እኮ ነው የምንወስደው። ስለዚህ እነዚህ ኤቲስት እያላችሁ የምጠሯቸው እነማን እንደሆኑ ባላቅም፣ ምክንያቱም እኔ ኤቲስት ስላልሆንኩኝ የእናንተ ልጆች ናቸው። ተሐድሶ ብትሉ የእናንተ ልጆች ናቸው። ወንጌል አማኝ ብትሉ የእናንተ ልጆች ናቸው። ሰላምቴ ብትሉ የእናንተ ልጆች ናቸው። መተው ያሟል አይደል? አለመፈለግ ያሟል አይደል? አለመሰማት ያሟል አይደል? እኩልነት ያሟል አይደል? ኃጢአት ያሟል፣ ክፋት ያሟል፣ ተንኮል ያሟል፣ ግፍ ያሟል። በጣም ነው የሚያመው። ያ ህመም ነው የሚያሰቃያችሁ። እንደ ሰንኮፍ ነው ልባችሁ የተቀመጠው። ካልተቀደሳችሁ ግን ተሰቃያላችሁ። ካልዳናችሁ ተሰቃያላችሁ። ቤታችሁን ከፍታችሁ ስታወርኩ ከታች ያዳመጧችሁ። አሽሙርና ወንጌል እኮ የተምታታባችሁ ሰዎች እኮ ናችሁ እናንተ። በኢየሱስና በቅዱሳን ማህል የተጠበቃችሁ እኮ ናችሁ እናንተ። የኢየሱስ ደም ያልበቃችሁ መሬት እንዴት ይበቃችኋል? ወንጌል ያልበቃችሁ ሐሳብ እንዴት ይበቃችኋል? ኢየሱስ ያልበቃው ወንጌል ያልበቃው ክርስቲያን በምንም አይብቃቃም። አትብቃቁም በምንም። ለዛ ነው ማህበራዊ ሚዲያ ላይ መታችሁ ከበባ መስጠር፣ ሰው ማስጠላት፣ አድመኝነት ምናምን። ወይ ይሄ እኮ ከአባቶቻችሁ የወረሳችሁት ነው። በነገራችሁ ላይ እኛ ማክሸፊያው ያለን እንትና ግብረ ሰዶም ነው፣ እንትና ኢሉሚናቲ ነው፣ እንትና ሰይጣን ነው፣ እንትና ሙስሊም ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው። ፍሬ አፍርቶ አያውቅም። በነገራችሁ ላይ የዘራችሁት ፍሬ አፍርቶ አያውቅም። እስኪ ያፈራችሁትን እንዴ ስክሪፕት ብትጽፉ ነው። እፎይ በዛ ስክሪፕት ይጽፋል። አኬ ብቻ ነው ስክሪፕት ሲጽፍ ያላየሁት እስካሁን ድረስ። ግድ ስለማይሰጠው ይመስለኛል እሱ። እንዳለ የስክሪፕት ተጠቂ ናችሁ። ድራማ ነው የምትወዱት። እኛ ማክሸፊያችሁን ስለምናቀው፣ መርዛችሁን ሰንኮፋችሁን ስለምናቀው በቀላሉ ነው የምናከሽፈው። ሩጡ። ልጅ ይሮጣል እንጂ አባቱን አይቀድምም። በኃጢአት ነው የምትሮጡት። አንደበታችሁ ኃጢአት ነው፣ ሐሳባችሁ ኃጢአት ነው፣ ስብስባችሁ ራሱ የክፋትና የተንኮል ነው። ትናንትና 3,000 የተሰበሰባችሁት ለክፋት ነው። የውሃድ ቤት 200 ሳይቀመጥም ቤቱ የውሃድ ቤት በደናቀን። ስለዚህ የውሃድ በኤርሚ ስሙ ስለተነሳ 20,000 ፎሎወር ቦነስ ሊሰጡት ነው። ጵላዲዮስንም በእንደዛ ፎሎ ያደርጉት። ጵላዲዮስን በነገራችሁ ላይ በሙስሊም የሚፈለግ ሰው ነው።
ማማዬም አለች በነገራችሁ ላይ 200,000 እስካሁን አልገባችም። እንደው ነገሩ እንዴት ነው? የገቢ ምንጫስ እንዴት ነው ማማዬ? እፎይም አለ። አማርኛ ብሔራዊ ቋንቋ ስለሆነ በቃላት ሽንገላ ሆዳቸውን የምትሞሉት። አማርኛ ብሔራዊ ቋንቋችሁ ስለሆነ ሆዳቸውን የምትሞሉት በቃላት ሽንገላ ነው። ሁለት ነገር ነው የምታደርጉት። ወይ ፕሮፋይል ያደርጋችሁ ትዞራላችሁ፣ ወይ ቤታችሁ ሄዳችሁ ትሳደባላችሁ። ይሄ እኮ ለውጥ አያመጣም። ሙስሊሞች መጽሐፍ ይጽፋሉ ላያችሁ ላይ፣ ዌብሳይት ዲቨሎፕ ያደርጋሉ ላያችሁ ላይ። ወንጌል አማኞች ጠዋትና ማታ ደከመኝ ሰልችኝ ሳይሉ ወንጌል ይሰብካሉ፣ ያስተምራሉ፣ ወደ ኢየሱስ ይጠራሉ፣ ካለ መሰልቸት ካለ ድካም። እናንተ የራባችሁ ቀን ብቻ ነው ቤተክርስቲያን ትዝ የምትላችሁ፣ ሲርባችሁ ምቾታችሁ ሲነሳ። በወንጌል አናፍርም መፈክር እንደሆነ ሲታወቅባችሁ ተጠቂ ነን ብላችሁ መጣችሁ። ችግር የለውም፣ ከ3 ወር በኋላ በወንጌል ድጋሚ እንመለሳለን። በወንጌል ማመን እስካላቆማችሁ ድረስ የወንጌል ጥያቄ አይቆምም። በገድል አናፍርም የሚለው መፈክራችሁ እስካልቆመ ድረስ በገድል ትጠይቃላችሁ። የዓመቱ ተክልዬ ነው የዓመቱ ገብርኤል ነው እያላችሁ ትሮጡ እንደሆነ እናያለን። የት ልትደበቁ ነው? ስለዚህ ማህበራዊ ሚዲያ ላይ ኮርስ የምትወስዱ ከሆነ በተደጋጋሚ ተናግሬያለሁ፣ ውሰዱ እንዴት መጠቀም እንዳለባችሁ። ካልሆነ ግን ባህር ዳርና ጎጃም ሄዶቻችሁ ጎንደር አባቶቻችሁ እግር ስር ቁጭ ብላችሁ ዛፍ ስር እንደምትሉት እንደዛ እንዳድሮን ከትምህርት ቤታችሁ ጎጆ ቤታችሁን ሰርታችሁ ተማሩ። አውደ ምሕረት ላይ አገልግሉ። የመጣውን መና ሰብስቡ፣ የመጣውን መባ ሰብስቡ። ሁለቱም ለእናንተ የሚመቻችሁ። መናና መባ ትወዳላችሁ። መሐረብ ሲፈታ ነው ደስ የሚላችሁ እንጂ ወንጌል ሲገለጥ አትወዱም እናንተ። አበባ ሲሰጣችሁ ነው እንጂ አስቴ ሲሰጣችሁ አትወዱም እናንተ። በደንብ ነው የምናውቃችሁ። ኢቭን ማህበራዊ ሚዲያ እንኳን አጠቃቀም እንደማትችሉ ያወቅኩት ሰው ቤቱን ከፍቶ እናንተ ያነሳችሁት ሐሳብ ላይ ሪአክት ሲያረግ ትበሳጫላችሁ። አልሰለጠናችሁም እኮ ገና። እነ ደመላሽ እነ ሰጣርጌ ተረጋጉ፣ ተረጋጉ። ብትረጋጉ ጥሩ ነው። ብልጽግና ስልጣን ላይ ይቆያል። የታጠሩ መሬቶች እንዲመለሱ እናደርጋለን። የታጠሩ ውሃዎች እንዲመለሱ እናደርጋለን። ማህበራዊ ሚዲያን እኩል እንጠቀማለን። በሐሳብ ልዩነት እናምናለን። ባውንደሪያችን ሬድ ፍላግ አንነካም። ቤተ ክርስቲያንን አልተሳደብንም። ፔሪድ። እኛ ቤተ ክርስቲያን ነን ካላችሁ ደግሞ ንገሩን። ዮሐድ ቤተ ክርስቲያን ነው፣ እፎይ ቤተ ክርስቲያን ነው፣ መዝሙር ያሬድ ቤተ ክርስቲያን ነው ካላችሁ ንገሩን እና እጣን እናምጣ። እኛ እስከምናውቀው ማንም ሰው ቤተ ክርስቲያንን አይወክልም ስላላችሁ ሐሳባችሁን የሞገት ነው። ሰዎቹ ላይ ነው ሪያክት ያደረግነው፣ አስተያየት የሰጠ ነው። እናንተ እውን ቤተ ክርስቲያን ናችሁ እንዴ? አትፈሩ፣ ንገሩን። እናንተ እኮ አታጣማሪያም ናችሁ። ማን ያውቃል በስማችሁ አንዳንድ የተደበቀ ታቦት ይኖራችኋል። ንገሩንና እንዲህ ቤተክርስቲያን አትንኩ ስንባል አርፈን እንቀመጣለን። እስካሁን ግን ያየሁት እኔ ቤትም የተነሱት ግለሰቦች ናቸው። ስለ ሰዎች ነው የማወራው። ሃይማኖታችሁ ኦርቶዶክስ ክርስቲያን ነው። የቤተክርስቲያን ህብረታችሁን እናውቃለን። አይ እኛ ቤተክርስቲያን ነን፣ እኛ ነን የምንሰደበው፣ ቤተክርስቲያን እኛ ነን ካላችሁ ደግሞ ስለዚህ ለጥሩም ለመጥፎም ኃላፊነት ወሰዱ። እጣን ይዘን እንመጣለን። ለዩልን እስቲ። በዜማ ስለማታለቅሱ እኮ ስንኛ አጣን እኮ ወገን። እና ዮሐድን ስሙ ስለተጠራ ብቻ ፎሎወር ልታረጉት የተነሳችሁ በጣም አስቂኝ ፍጥረታቶች ናቸው። ለታሪክ ይቀመጣል። ማህበራዊ ሚዲያ ከቲክታክ ወደ ፌስቡክ እና ወደ ዩቲዩብ ይሄዳል። ሲስተሙ እንደዛ ነው። ከ5 ከ6 ከ7 ከ10 ዓመት በኋላ ታገኙታላችሁ። ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያን አእምሮ የለሽ ኦርቶዶክስ ክርስቲያን አሻራችሁን በምን መንገድ እንዳስቀመጣችሁ ታሪክ ይናገራል። የአባቶቻችሁ አልበቃ ብሎ የእናንተም ታሪክ ይጻፋል። ታሳፍራላችሁ እኮ 3000 ሰው 6000 ሰው ስብስብ ብላችሁ ሐሜት፣ ቧልት፣ ስድብ
ኤርሚያስ $100,000 በልተሃል ጋዲሳ። እፎይ እነዛ ኤቲስቶች ኢሉሚናቲ ናቸው፣ ግብረ ሰዶም ናቸው። ማስረጃ አለን። ኮንዶም አቀባይ ናችሁ እናንተ። እንደው በግብረ ሰዶምነት ከታማህ ራሱ መታማት ያለብህ አንተ ነህ። አንድ አልጋ ላይ የምተኘው ከጵላዲዮስ ጋር። እኛ ንጹህ አእምሮ ስላለን እንዲህ የባለገ ነገር አናስብም እንጂ ከጵላዲዮስ ጋር አንድ አልጋ ላይ የምትተኘው ሱሪህን ልበስ እያልክ የምታበረታተው አንተ ነህ። ይቅርታ አድርግልኝና ወንድሜ እፎይ፣ የህዝብ ቅምጥ ስለሆን እንደሆንክ አውቃለሁ። የህዝብ ቅምጥ እንደመሆን መጠን አንተን መጉዳት አልፈልግም በንግግሮቼ አይናው። ግን በግብረ ሰዶምነት ከተጠረጠርን ማን ከማን ጋር ነው የሚተኛው ብንል አይሻልም? ማን ከማን ጋር ነው የሚኖረው ብንል አይሻልም? ሴት የማግኘት እድልህም ጠባብ ነው። ወሲብ ደግሞ ኔቸር ነው፣ ተፈጥሮ ነው። አንዳንድ ግብረ ሰዶሞች በልምድ ይመጣል ሲሉ ሰምቻለሁ። ከመላመድ እንዳይመጣ ጠርጥራለሁ እና እንዲህ አይነት ሴጣኒዝም ሀሳብ ባታሳስበኝ እፎዬ። እኔ በጣም ነው የምወድህ ታውቃለህ። ችግር የለብኝም። እኔ ከግለሰብ ጋር ችግር የለብኝም፣ ከሀሳባችሁ ጋር ነው። ስለዚህ ሀሳባችንን ለመገደብ ጥረት አታድርጉ። ማስረጃ አምጡ። ማስረጃ አለ። ማስረጃ የላችሁም። በተለያየ ጊዜ ተቆራርጦ ኤዲት የተደረጉ ቪዲዮዎች ናቸው ያላችሁ። ቪዲዮ ራሱ ላይቭ ስትሪም ቲክቶክ ላይ የተደረገ ነው። ከልክ በቃ የኛ ኤፍቢአይ ከቴሌግራም፣ ከዋትሳፕ፣ ከኢሞ፣ ከምናምን ከኢንስታግራም የተወሰደ ማስረጃ ከቲክቶክ ላይቭ ላይ የተወሰደ ማስረጃ ነው ያላችሁ። ጋይስ እንዳምናላችሁ ቆራርጠው ኤዲት አድርገው ገጣጥበው ምናምን ነገር ሀሳቡ በቃ ኢሉሚናቲ ቅርጽ ያዘልን ያሉ እኮ ደፋር ሰዎች ናቸው እንጂ ማስረጃ አለን የሚሉትን እስኪ ስጡን በሏቸው። ላይቭ ስትሪሙ ራሱ የተለያየ ቤት ነው እስከ ምስቁ ድረስ ማለት ነው። የተለያየ ፕሮፋይል፣ የተለያየ ቤት፣ የተለያየ ቦታ የተሰጠ ሀሳብ ነው። ስለዚህ ማስረጃ አቅርቡ በሏቸው። መልክ መስራት ስለምችሉ መልከ ጥፉነታችሁ የተደበቀ ነው ይመስላችሁ። ተሰብስባችሁ ስለምታወሩ እውነት ያላችሁ ነው ይመስላችሁ ነው። እኔ ኦፓር ቬዶሎሮሳ ፍርሃቴን የገደልኩ ሰው ነኝ። እኔና እናንተ አንድ አይነት ሰዎች ነን። አንድ አይነት ቡድን የቀየር ከቲክቶክ ላይቭ ስትሪም ላይ ወስዳችሁ አቀናብራችሁ ማስረጃ ልን እንደማለት የሚያስቅ ነገር የለም። ተጨማሪ ማስረጃ ቢኖራችሁ ደንስ ይላል። እንደ ቪዲዮ እንደ ኦዲዮ ምናምን አይነት ማሮቼ አልመንድና ጥቁር አዝሙድ ለሆድ ድርቀት ቀጠሩ ነው ስትል ማቀፍ ወይ መተስ ለኔ ስታወራም ደነግጥ ይመስላል። ጋዲሳ ጴንጤ ባየህ ቁጥር በስመ ወልድ በስመ ስላሴ የምትል ሰውዬ ቲክቶክ ላይ እንደመጣህ ግራ ዘመን መነጽር አድርገህ አሁን ስታወራ የምፈራ ይመስላል። እዮባ ስሜትህን መቆጣጠር የማትችል አብሿም አረቄና ጠላ ቀላቅለህ የምጠጣ ሰውዬ አሁን ስታወራ የምፈራ ይመስላል። አንድ ሰው ነው የማከብረው፣ አኬን ብቻ ነው። ሌሎቻችሁን ቦታ ነው የማልሰጣችሁ። አኬ ዲያቆን ዘማርያም። ከዛ ውጭ ያላችሁ ሰዎች እንዳለ ጉግ ማንጉግ ናችሁ። ስትናገሩ ላይ ጆሮ ሰጥቻ አልሰማችሁም። እኔ ስለማቅ እንዳለ ያረቄ ቲም እንደሆናችሁ ስለማቅ ቦታ አልሰጣችሁም። መዝሙር ያሬድ በደንብ ነው የምናውቅ። ሚዲያ ስትመጣ ከሆነ እግር ስር ነበር የምታለቅሰው። ቁጭ ብለህ አመሰግናለሁ ፓልዬ፣ አመሰግናለሁ እህቴ ነበር የምትለው። ሲወዱኝም ሲያጠምዱኝም ስለማቅ ስላልተጠመድኩላችሁ እንጂ ሰብሰብ ብላችሁ የምታለቅሱ በሙሉ በኔጋ ያለፋችሁ ናችሁ። እንተዋወቃለን፣ በደምብ ነው የምንተዋወቀው። ማማዬ ብቲ የኔ ገስት ላይ መተሽ ቁጭ ብለሽ አንዴ ልናገር ብለሽ ያወራሽ ሰው ነሽ።
ሲቆይ የሚረሳ የሚመስላችሁ ሰዎች አለን። የአቋም ለውጣችን እንደማንተዋወቅ ሊያስመስለን አይችልም። በነገራችሁ ላይ አረብ ሀገር ወጥ ቤት በመስራትና ሽንት ቤት በማጽዳት ተስፋ የቆረጣችሁ ሰዎች እስልምናን በመሳደብ ማዳሞቻችሁን የተበቀላችሁ ስለሚመስላችሁ ስታለቅሱ ትውላላችሁ። ኦኬ ችግር የለውም ብለን እናልፋችኋለን። ጴንጤ ስታዩ ተስፋ ትቆርጣላችሁ። ሊጠፋ 7 ዓመት የቀረው ሃይማኖት ነው ብላችሁ ትንቢት ትናገራላችሁ። ፕሮቴስታንት በኢትዮጵያ ገና እንደ ብላቴና ቆንጆ ሴት ነው። ገና እንደምታገባ፣ ገና እንደምትወልድ፣ ትልቅ ቤተሰብ እንደምትመሰርት፣ ርስቷ እንደሚሰፋ ሴት ነው። ፕሮቴስታንት በኢትዮጵያ ገና ታዳጊ ሃይማኖት ነው። ነጠላህን ነው ቁጭ አድርጎ የሚያስቋጭ እንኳን ሊጠፋ። ግን አልሞት በተጋዳይ ስለሆናችሁ ሐሳቦቻችሁ በሙሉ የተመቱ ስለሆኑ ራዕይና ቪዥን ስለሌላችሁ ድሪም ስለሌላችሁ ጠፋ የሚለው ነገር ያስደስታችኋል። ሙስሊም አራጅ ነው ብላችሁ በቃ ዞምቢ ሙቪ ትሰራላችሁ። ፕሮቴስታንት እኮ የጠፋ ሃይማኖት እኮ ነው። የሊተረኮ ተረት እኮ ነው። የአጋንንት ትምህርት እኮ ነው። እናንተ ጋር ስንመጣስ መጥቆራ ተክልዬ በአንድ እግራቸው ቆሙ። አቡነ ገብረ መንፈስ ቅዱስ፣ አርሴማ፣ አቡነ ሚናስ፣ ጊዮርጊስ እንዳመድ ተኖ በነነ፣ በምራቅ አስረገዘች። እጢ መነፈላ የሆነ አስተምሩ። ከዛ በግድ አልቅሳችሁ ለማሳመን ጥረት ታደርጋላችሁ። ኦርቶዶክስ እኮ በማህበራዊ ሚዲያ ላይ አልቅሳችሁ እኮ ነው ተሳመኑት። በግድ አልቅሳችሁ ተጠቃም ብላችሁ በቃ እንዳያለቅሱ ይላሉ ወንጌል አማኞች። በቃ እንዳያለቅሱ ተዋቸው። አይ መቼም ከሙስሊም ይሻሉናል፣ ለነሱ ቢያንስ በኢየሱስ ያምናሉ ይላሉ። ኦርቶዶክሶቹ ደግሞ ወንጌል አማኞችን አስተምሯቸው እኮ ያጋንንት አስተምሮ ነው፣ ቢያንስ አይገሉንም ብለን ነው። ተዋቸው። ልዩነታችሁ ራሱ እኔ ከታው ተስክኝ አንድ የማይቀየር እምነት አለ። ፕሮቴስታንትና ኦርቶዶክስ የዳነና ያልዳነ ክርስቲያን ናችሁ። የዳነው ወደ አልዳነው መሄድ አለበት፣ ያልዳነው ወደ ዳነው መምጣት አለበት። ይሄ የማይቀየር ሪያሊቲ ነው። የፈለገ ብትላቀሱ፣ በአንድ ነጠላ ብታስቀድሱ ይሄ እውነት አይቀየርም። ወንጌል አማኞች ደግሞ ያልዳነን ክርስቲያን ወንድሜ ብለው የሚጠሩት በዜግነት ብቻ ነው፣ በእምነት አይደለም። ወንድሜ እያለ ሲጠራ በዜግነት ነው፣ በጉርብትና ነው። በእምነት ጌታ ኢየሱስን የግል አዳኝ አድርገህ ካላመንክ እነዛን የተሸከምካቸውን ገድሎች በዛ በሊማሊሞ ካልወረወርክ አይቀበልህም። ምድሪቷን እስከሚወርሱ ድረስ ቤተ ክርስቲያናችሁ ውስጥ ኢየሱስ ጌታ ነው ብለው እስካልሰበኩ ድረስ አይተዋችሁም። ይሄ እኮ መሬት ወረር አይደለም። ይሄ እኮ ስብከት ነው፣ ወንጌል ነው። ይሄ የመዳን ጉዳይ ነው። ተሐድሶ ደግሞ አሉላችሁ መታደስ አለባችሁ። እየፈራረሳችሁ ነው፣ ልትጠፉ ነው፣ ይዛችሁ ልትጠፉ ነው። ኦርቶዶክስ መታደስ አለባት ብለው ደግሞ በሁለት እግራቸው የቆሙ ደግሞ አሉ፣ ማንንም የማይሰሙ። እነሱ ደግሞ ይለያል። ነጠላቸውን ልብስ አድርገው ምናምን ነገር የማርያም ጽዋ ጠጪ ነው የሚመስሉት። ውበታቸው ደግሞ ይነሱ፣ ግሬሳቸው እንዴት እንደሚያምር። እናንተ እኮ አቡነ ገብርኤልን እኮ መናፍቅ ያላችሁ ቀን እኮ ነው የበቃችሁ። በቅጥ ያላችሁን እኮ ነው የዛን ቀን ነው። ኢየሱስ የዓለም ቤዛ ነው ሲባል እኮ ያለቀሳችሁ ሰዎች እኮ ናቸው። ዛሬ መታችሁ ኢሉሚናቲ ናቸው የምትሉት። አረፈሩ ብንተፋፈር ምን ይመስላችኋል ጋይስ? እንደው ብንተፋፈር ትንሽ ብንተፋፈር ምን ይመስላችኋል? ስለዚህ ማህበራዊ ሚዲያ ልደታ ክፍለ ከተማ አይደለም፣ የምታጥሩት ቦታ አይደለም። ልመዱ። የማህበራዊ ሚዲያ ሲስተሙ ልመዱ። በማላዘን በማልቀስ ድል አታገኙ። የበላይነት ስለለመዳችሁ እኩልነት ትከሻችሁ መቀበል አልቻለም። ትወድቃላችሁ እንጂ ማንም እናንተ ከማንም በላይ ያደርጋችሁ። ፕላትፎርም ነው። አልጎሪዝሙ ራሱ ሲስተሙ በራስ አካውንት በራስ አይዲ የምከፍተው ነው። ፈጣሪ የሚያስፈልገው አይደለም። ቆዳህን ቀይራ ስለመጣህ ማንነት የሚቀየር ይመስልሃል? ብዙ የሚሰማ ሰው ስላለ ልክ ይሆንክ ይመስልሃል?